የቀድሞው የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በምዕራባውያን ዘንድ ራሱን ያስተዋውቅ የነበረው ተቀባይነት ያለው የሊቢያ ገጽታ እንደሆነ ነበረ። የአባቱ ስልጣን ሲንኮታኮት ግን ማንነቱ እየተለወጠ መጣ። በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ነው የተማረው። አባቱ ከስልጣን ሲወገድ በአንድ ጀንበር የአባቱ የጋዳፊ ዋነኛ ተከላካይ ሆነ። ቤት ውስጥ በታጣቂዎች የተገደለው የጋዳፊ ተወዳጅ ልጅ ሳይፍ አልኢስላም ማን ነው የሚለው የቲቲቪ ኢትዮጵያ ቲቲቪ ተረክ ለዛሬ ወደ እናንተ የምናቀርብላችሁ ነው። ፕሮግራሙን እስከ መጨረሻው እንድትከታተሉ በአክብሮትና በፍቅር እንጋብዛችኋለን። የቲቲቪ ኢትዮጵያ ቲቲቪ ተረክ ማንኛውም ሐሳብ አስተያየቶች የሚኖራችሁ ከሆነ ኮሜንት ሴክሽናችን ላይ ሐሳብ አስተያየቶቻችሁን አድርሱን። ቪዲዮውን ለብዙዎች ለማጋራት ሼር አድርጉልን። ቲቲቪ ኢትዮጵያን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ደውሏን ተጭናችሁ ሰብስክራይብ በማድረግ በየጊዜው ዕለተ ሐሙስ ላይ የምናቀርብላችሁ ቲቲቪ ተረክ ወደ እናንተ ኖቲፊኬሽን የሚደርሳችሁ ይሆናል። በነገራችን ላይ ቲቲቪ ኢትዮጵያ ተረካችንን ሐሙስ እናቀርብላችሁ፣ በቀጣይ ማክሰኞ ደግሞ በፍቅር በወንጀል በተለያዩ ጉዳዮች ላይ የሚያተኩረው ደግሞ ሌላው ፕሮግራማችንን ወደ እናንተ የምናቀርብላችሁ መሆኑን በዚህ አጋጣሚ ልንገልጽላችሁ እንወዳለን። እሁድ ደግሞ በሬዲዮ የሚቀርበው በትርታ 97.6 አዲስ መንገድ የተሰኘው የሬዲዮ ፕሮግራም የሁለት ሰዓት ስርጭት ደግሞ እንድትከታተሉ በአክብሮትና በፍቅር እንጋብዛችኋለን። እነዚህን ስናቀርብላችሁ እናንተ ደግሞ ሁልጊዜም በአጋርነታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስካሁን ድረስ ለደገፋችሁና ላገዛችሁን ውድ ቤተሰቦች ከፍ ያለ ምስጋና እናቀርባለን። አሁንም እንድታበረቱንና እንድታጠነክሩን ላይክ እና ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው በመከታተል ወቻውራችን 3000 ሀወር እንዲደርስ አጋርነታችሁን እንድታሳዩን በታላቅ አክብሮትና ፍቅር በድጋሚ እንጋብዛችኋለን። ወደ ዛሬው ታሪክ እንለፍ። ይህ ሰው ብዙዎቻችሁ የምታውቁት ነው፣ ጋዳፊ። የጋዳፊ ልጅ ደግሞ ቀደም ሲል የገለጽኩላችሁ እጅግ በጣም አስገራሚው የጋዳፊ ልጅ ሳይፍ አልኢስላም ነው። ለመሆኑ ሳይፍ አልኢስላም ማን ነው የሚለውን ወደ እናንተ እናቀርባለን። አባቱ ኮሎኔል ሙአመር ጋዳፊ ገናና ሳሉ ይዝናና የነበረው እንደ ዊንድሰር ካስል ባሉ የልዑላውያን ቤተ መንግስቶች ውስጥ ነው። አረብ ስፕሪንግ ሲቀጣጠል ሊቢያውያንም ተቃውሞውን ተቀላቀሉ። በቱኒዚያና በግብፅ መንግስታት ሲገለበጡ ሳይፍ አልኢስላም ጋዳፊ የአባቱን መንበር ለማስጠበቅ ላይታች ይል ጀመረ። ለአባቱ ታማኝ የሆኑ አገልጋዮች ተቃዋሚዎች ላይ ጭካኔ የተሞላው እርምጃ እንዲወስዱ አበረታቱታል። እስከ መጨረሻው ደቂቃና እስከ መጨረሻው ጥይት እንዲዋጉ አሳስቧል። የመንግስታቱ ድርጅት በሰጠው ይሁንታ የሰሜን አትላንቲን የጦር ቃል ኪዳን ወይም በእንግሊዝኛው ኔቶ የሚባለው ኃይሎች የጋዳፊ መንግስት ላይ ጥቃት ሲፈጽሙ ሳይፍ አልኢስላም አባቱን መከላከሉን ቀጠለ። ጋዳፊ እንደ አውሮፓውያን አቆጣጠር ከ1969 አንስቶ ሊቢያን አንቀጥቅጠው መርተዋል። የጋዳፊ ቤተሰብ የአገሪቱን አማጽያን አይጦች ሲሏቸው የኔቶን ኃይል የቅኝ ግዛት መሳሪያ ብሎ አጣጥሏል። አባቱ ከስልጣን ሲወገዱ በአንድ ጀንበር የአባቱ የጋዳፊ ዋነኛ ተከላካይ ሆነ። የፎቶ ባለመብት አጃንስ ፍራንስ ፕሬስ የምስሉ መግለጫ አባቱ ከስልጣን ሲወገዱ በአንድ ጀንበር የአባቱ የጋዳፊ ዋነኛ ተከላካይ ሆነ። የለውጥ ኃይል የጋዳፊ መንግስት ውድቀት ሲቃረብ ልጃቸው ጢሙን አሳድጎ በአማጽያን ላይ በሚወስደው እርምጃ አክራሪ እስላማዊ ቡድኖች እንደሚሳተፉ ዛተ። ጋዳፊ ልጃቸውና የያኔው የሊቢያ የደህንነት ኃላፊ አብዱላህ አልሴሪሱ በሰብአዊነት ላይ በተፈጸሙ ወንጀሎች በዓለም አቀፉ የወንጀለኞች ፍርድ ቤት ተከሰዋል።
ሰይፍ አልኢስላም ጋዳፊ ምዕራባውያንን በወቅቱ እያስፈራራ ነበር። ትልቅ ስህተት እየሰራችሁ ነው፣ የምትደግፉት የተሳሳቱ ሰዎችን ነው ብሏቸዋል። ያኔ የሊቢያ ተቀባይነት ያለው ገጽታ የሚለው ስሙና የምዕራባውያን ወዳጅነቱ ተሸረሸረ። የስሙ ትርጉም የኢስላም ሰይፍ ማለት ነው። የለውጥ ኃይል ተደርጎ ይወሰድ የነበረው ሰይፍ አልኢስላም ጋዳፊ ከአባቱ ጋር በተያያዘ ከምዕራባውያን ጋር ተቆራረጠ። ቀደም ባለው ጊዜ ከምዕራባውያን ጋር ባለው ወዳጅነት ምክንያት ሊቢያ የኒውክሌር መሳሪያ እንዳትገነባ አሳምኖ እንደነበር የሚታወስ ነው። ሊቢያ ላይ የተጣሉ ማዕቀቦች እንዲነሱና በነዳጅ ዘርፍ ኢንቨስትመንት እንዲስፋፋ አስችሎም እንደነበር የሚዘነጋ አይደለም። በአባቱ የአመራር ዘመን ይፋዊ ስልጣን ባይኖረውም ፖሊሲ በመቅረጽና ትልቅ ቦታ የሚሰጣቸው ድርድሮች በመስራት ይታወቃል። አባቱ እንደ አውሮፓውያን አቆጣጠር በ2011 ከስልጣን ሲወገዱ ሰይፍ አልኢስላም በሚሊሻዎች ቁጥጥር ስር ውሎ ነበር። የምስሉ መግለጫ አባቱ እንደ አውሮፓውያኑ በ2011 ከስልጣን ሲወገዱ ሰይፍ አልኢስላም በሚሊሻዎች ቁጥጥር ስር ውሎ ነበር። ሰይፍ አልኢስላም እጅግ ከሚፈለጉ ወንጀለኞች ዝርዝር ውስጥ በሊቢያ ዲሞክራሲያዊ ለውጥ እንዲመጣ ንቅናቄ የተጀመረበት ወቅት ነበር። በአውሮፓውያኑ አቆጣጠር 1988 በተፈጸመው የቦምብ ድብደባ ምክንያት በስኮትላንዷ ከተማ ሎከርቢ 270 ሰዎች መገደላቸውን ተከትሎ የሟቾች ቤተሰቦች ካሳ እንዲያገኙ የሚጠይቅ የተራድኦ ድርጅት መስርቷል። ከቢቢሲ ጋር በአውሮፓውያኑ 2008 ባደረገው ቃለ ምልልስ ለዚህ ጥቃት ሊቢያ ኃላፊነት ብትወስድም ጥፋተኛ እንዳልሆነች ተናግሯል። ለንደን ስኩል ኦፍ ኢኮኖሚክስን ጨምሮ ለሌሎች ከፍተኛ የትምህርት ተቋማት የገንዘብ ድጋፍ ያደርግም ነበር። በዚህ ትምህርት ቤት የዶክትሬት ዲግሪውን ሰርቷል። በለንደን በሚገኘው ቅንጡ የመኖሪያ ሰፈር ሃምፕስት ጋርደን በነበረው መኖሪያው አሜሪካውያን ቢሊዮነሮች እንደ ፒተር ማንደልሰን ያሉ ፖለቲከኞችና ነጋዴዎች ይገኙ ነበር። በመኖሪያው ከተጋበዙ ታዋቂ ሰዎች መካከል የሞናኮ ልዑል አልበርት ይገኙበታል። ከጋዳፊ ሞት በኋላ ሊቢያ በሁለት ተከፍላ በተቀናቃኝ አስተዳደር ስር ወድቃለች። የምዕራብና ምስራቅ ሊቢያ መሪዎች መገዳደራቸው ሲቀጥሉ የመንግስታቱ ድርጅት ድጋፍ የሰጠው የትሪፖሊ ብሔራዊ አንድነት መንግስት እንዲሁም ዓለም አቀፉ የወንጀለኞች ፍርድ ቤት ሰይፍ አልኢስላም ጋዳፊን ማፈላለግ ቀጠሉ። እጅግ በሚፈለጉ ወንጀለኞች ዝርዝር ውስጥም ተካቷል። ለአባቱ ታማኝ የሆኑ አገልጋዮች ተቃዋሚዎች ላይ ጭካኔ የተሞላው እርምጃ እንዲወስዱ አበረታቷል። የፎቶ ባለመብት ፒኤ የምስሉ መግለጫ ለአባቱ ታማኝ የሆኑ አገልጋዮች ተቃዋሚዎች ላይ ጭካኔ የተሞላው እርምጃ እንዲወስዱ አበረታቷል። ፕሬዝዳንት የመሆን ፍላጎት የተለያዩ ወገኖች ሰይፍ አልኢስላም ጋዳፊን ማፈላለጋቸውን ቢቀጥሉም ከአባቱ ደጋፊዎች ጋር በመሆን ሳይያዝ አምልጧል። እንደ አውሮፓውያን አቆጣጠር 2021 ለፕሬዝዳንትነት እንደሚወዳደር ገልጾ ነበር። በእርግጥ በአንድ ወቅት ከአባቱ ስልጣን ለመረከብ ጫፍ የደረሰ ሰው ነበር። ነገር ግን በሊቢያ ተቃዋሚዎች ላይ የደረሰውን በደል መደገፉ ስሙ እንዲጠላሽ አድርጎታል። በወቅቱ በይነመረብ ላይ የተለቀቁ ምስሎችና ተንቀሳቃሽ ምስሎች ሰይፍ አልኢስላም ከአንድ የማስታወቂያ ፖስተር ፊት ቆሞ በምርጫው ለመሳተፍ ሲመዘገብ አሳይተው ነበር። በሊቢያ ባህላዊ ልብስ ያሸበረቀው ሰይፍ አልኢስላም ከቁርአን ላይ ጥቅሶችን እየመዘዘ ሲናገርም ተደምጧል። ሰይፍ አልኢስላም ያለው አቋምና አባቱ ጋዳፊ ስልጣን ላይ እያሉ ያሳይ የነበረው አቋም ፍጹም የተለያዩ ሆነው ተስተውለው ነበር። አባቱ እንደ አውሮፓውያን አቆጣጠር በ2011 ከስልጣን ሲወገዱ ሰይፍ አልኢስላም በሚሊሻዎች ቁጥጥር ስር ውሎ ነበር።
በዚህ ሁኔታ 6 ዓመታት ከቆየ በኋላ ሞት ተፈርዶበት ነበር። ነገር ግን ይህ ፍርድ ኋላ ላይ ሊቀለበስ ችሏል። የገዳፊ ልጅ ለፕሬዝዳንትነት ሊወዳደር ሲያስብም በዓለም አቀፉ የወንጀለኞች ፍርድ ቤት በጦር ወንጀሎች ይፈለግ ነበር። ሳይፍ አልኢስላም በወቅቱ በሊቢያ ዚንታን ከሚገኘው ቅንጡ ቤት ሆኖ ከኒውዮርክ ታይምስ ጋር ያደረገው ቃለ ምልልስ ብዙ ተመልካች አግኝቶ እንደነበር የሚዘነጋ አይደለም። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች፣ ቲቲቪ ተረክ ለዛሬ ያዘጋጀው ዝግጅት ይህንን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። በየዕለቱ ሐሙስ በኢትዮጵያውያን ሰዓት አቆጣጠር 11 ሰዓት ላይ የምናቀርበውን ቪዲዮ እስከ መጨረሻው እየተከታተላችሁ ሐሳብ አስተያየቶቻችሁን አሁንም በድጋሚ እንድታደርሱን እንጠይቃለን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። በነገራችን ላይ አንዳንድ ከውጪ አገር እየደወላችሁ ለቲቲቪ ተረክ ያላችሁን አድናቆት የገለጻችሁልን ሰዎችን በዚህ አጋጣሚ ለመግለጽ እንወዳለን። እኛም የበለጠ በዚህ ጉዳይ ላይ አጠንክረን እንደምንቀጥል ልናረጋግጥላችሁ እንወዳለን። ስለነበረን ቆይታ እያመሰገንኩኝ በሳምንቱ ደግሞ ሌላ ታሪክ ይዘንላችሁ እንደምንቀርብ በዚህ አጋጣሚ እንገልጻለን። የሚቀጥለው ማክሰኞ ደግሞ በኢትዮጵያ ሰዓት አቆጣጠር ላይ 11 ሰዓት ላይ እጅግ በጣም አስገራሚ የፍቅርና የተደበቁ የካሜራ የተቀረጹ ታሪኮችን የምናቀርብ መሆኑን ለመግለጽ እንወዳለን። እያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን እየተመኘው በዚሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት ሰላም ሁኑ።